መካን የሆነ ሰው ወደ ቤተ ክርስቲያንህ መጥቶ ወይም በቤቱ ሆኖ አምላከ ጽዮን ለጽድቅ ሆይ ልጅ ስጠኝ ብሎ ቢማጸነኝ ላንተ ስል በቃኝ እስከሚል ድረስ ልጅን ሰጠዋለሁ። የታመመ ሰው አምላከ ጽዮን ለጽድቅ ፈጥነህ ድረስልኝ ከህመሜን ፈውሰኝ ብሎ በስምህ ቢማጸነኝ ፈጥኜ ፈውሰዋለሁ። ኃጢአተኛ ሰው ወደ ቤተ ክርስቲያንህ መጥቶ አምላከ ጽዮን ለጽድቅ ኃጢአቴን ይቅር በለኝ ብሎ ቢለምነኝ ኃጢአቱን ደምስሼ ወንዱን የ40 ቀን ሴቷን የ80 ቀን ሕፃናት አደርጋቸዋለሁ። አንተን አስቦ አጽምህ ባረፈበት ቦታ ድናለሁ ብሎ አምኖ ከቤቱ የተነሳውን ገና በቤቱ እያለ የልቡን ሐሳብ ፈጽምለታለሁ። ዜና ገድልህን የጻፈ ያነበበ የሰማ ስምህን የጠራ መታሰቢያህን ያደረገ እስከ 7 ትውልድ ድረስ እምርልሃለሁ ብሎ ጌታችን ቃል የገባለት ፈረጎ ከተባለ የቀትር ጋኔንና ሰዓሪተ ሰንበት ከተባለች ዘማዊትና ሰንበትን ከምትሽር ሴት የተወለደ በወንድማማቾቹ ቅዱሳን በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ ጸሎት አርአያው ከአየር አጋንንትነት ወደ ሰውነት ተለውጦ የክርስትና ጥምቀትን በአቡነ ዜና ማርቆስ እጅ ከተጠመቀ በኋላ በንስሐና በተጋድሎ ጸንቶ ለቅድስና ማዕረግ የበቃ በዚህም የእግዚአብሔርን ታላቅ የሆነ ቸርነቱንና ሁሉን ቻይነቱን ማሳያ የሆነ የስሙ ትርጓሜ ለጽድቅ የተማረከ ለጽድቅ የተጠራ ማለት የሆነ ታላቁ ጻድቅ አቡነ ጽዮን ለጽድቅ ወር በገባ በ29 ታስቦ ይውላል። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ጽዮን ለጽድቅ ጸሎት ይማረን ይቆየን።